አዲስ አበባ ሙስሊም ሴት ተማሪዎች በሀገራችን እምብርት ከተማ አዲስ አበባ ቢቀመጡም በደል ከመሸከም የሚያድናቸው አካል አላገኙም። መብታቸው በሂጃብ በኒቃብ አልፎም በመመገቢያ ክፍል ሁሉ ምሳና ቁርስ እንዳይበሉ ተከልክለው መብታቸው ተረገጠ። ሴትነቴን ልጠብቅ፣ የወንዶች ፈተና አልሁን፣ ልሸፋፈን ባለች ለምን መራቆት አለብሽ? ልብስሽን ካላወለቅሽ መብትሽን ትነጠቂያለሽ ተብለው ከዛሬ ነገ ይስተካከላል፣ ሙስሊሙ ባለድርሻ አካል ያግዘናል ብለው ቢታገሱም በደሉ ከቀን ቀን እየጨመረ እንጂ እየቀነሰ ስላልሄደ በደሉ ሲበዛባቸው በትላንትናው ዕለት ከቀኑ 7 ሰዓት ጀምሮ እስከ ምሽቱ 3 ሰዓት ድረስ ተማሪዎቻችን በብርዱና በጨለማ ውስጥ ቁጭ ብለው ለጥያቄዎቻቸው ምላሽ ሲጠብቁ ያለ ምግብ ሰላታቸውን ባሉበት እየሰገዱ ውለው አምሽተዋል። نحن هنا نجلس منذ الظهر ننتظر. قالوا لنا الرئيس غير موجود، عودوا بعد 3 أيام. لكن هذا ليس أول مرة، هذا تكرار، هذا تجاهل. قررنا أن نبقى هنا دون أكل، ننام هنا، نصلي هنا، لأن قضيتنا ليست بسيطة. مبتننا كبر ለማስከበር የሚደረግ ጉዞ መራራና ዋጋ የሚያስከፍል ቢሆንም የነዚህ ወጣቶች ጽናት ግን የፍትሃዊነታቸው ትልቁ ማረጋገጫ ነው። አዎ እህቶቻችን ኒቃባችሁን አውልቁ ካልበለዚያ አትገቡም ተብለው ከዩኒቨርሲቲው በር ላይ ሲባረሩ የትኛውም ኡስታዝ፣ የትኛውም የፖለቲካ ፓርቲ፣ የትኛውም የሴቶች መብት ተሟጋች ድምጽ ሆኖላቸው አያውቅም። በጣም የሚገርመውና የሚያሳዝነው ትምህርት ለሁሉም የሴቶች እኩልነት እያሉ ፖለቲካ የሚሰሩ አካላት አንዲት ኢትዮጵያዊት ዜጋ ፊቷን በመሸፈኗ ብቻ ከትምህርት ገበታ ስትባረር አንደበታቸው ተለጉሟል። ምንም ማለት አልቻሉም። የሴቶች መብት ተሟጋቾች ነን ባዮች ውሸትን መርጦ አልቃሽነት የሴቶችን መብት ለማስከበር ተቋቋምን የሚሉ ማህበራት መብት የሚመስላቸው ሴት ልጅ ስትገላለጥ ብቻ ነው። ንጹህና ጨዋ ሙስሊም ሴት በትምህርት ቤቷ ስትዋከብ ለነሱ አጀንዳ አይደለም። አዲስ አበባ ዩኒቨርሲቲ የሰብአዊ መብት ማዕከል የተባለው ራሱ እኛን አይመለከተንም ብሎ ተማሪዎቹን አባሯል። እህቶቻችን ኒቃባቸውን ለብሰው መማር ባለመቻላቸው እያለቀሱ ነው። የጁምዓ ሰዓት በክፍለ ጊዜ ተይዞባቸው ጁምዓ ማምለጥ ከጀመረ ዓመታት አልፏል። የዩኒቨርሲቲው አመራር ሕገ መንግሥት እዚህ ግቢ አይሰራም እያለ ዜጎችን በሃይማኖታቸው እያሸማቀቀ ነው። ይህ በዋና ከተማችን በመንግስት አፍንጫ ስር እየሆነ ያለ ግልጽ መዋቅራዊ ጭቆና ነው። በአዲስ አበባ ዩኒቨርሲቲ የሙስሊም ሴቶችን ክብርና መብት ማስከበር ያቃተው ኡማ አክሱም ላይ ሄዶ መብት አስከብራለሁ ቢል ቀልድ ነው። نحن لا نطلب المستحيل، نحن نطلب حقنا في التعليم وحقنا في الالتزام بديننا. لماذا يجب علينا أن نخير بين الاثنين؟ لماذا يقابل صبرنا بالتجاهل؟ نحن هنا وصوتنا لن يسكت. የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ህብረት እያደረገ ያለውን ትግል ብቻውን ልንተው አይገባም። ጉዳዩ የጥቂት ኒቃቢስቶች ጉዳይ አይደለም። ጉዳዩ የኢስላም ህገ መንግስትና የሰብአዊ መብት ጉዳይም ነው። ድምጻችንን ከፍ አድርገን ይህን ጭቆና ልናወግዝና የሚመለከተውን አካል ሁሉ ልንሞግት ይገባል። መብታችንን በመመሪያ እስካልተከበረ ድረስ ዋስትና የለንም። ፍትህ መብታቸው ለተነጠቀባቸው ሙስሊም እህቶቻችን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።